ጃኒን ማምጣት አልቻልኩም። ብችልማ ደስ ይለኛል። ልጠይቅ እስቲ ጃኒን ባመጣት ደስ ይለኛል። እስቲ ልጠይቅ አንዴ ሚዩት አድርጌ ላውራ። ስልኳ ዝግ ነው። አሁን ተኝታም ሊሆን ይችላል። ስልኳ ዝግ ነው። ጠዋት ግን እኔ በጠዋት በእናንተ ምሽት በነበረበት ሰዓት መሴጅ አስቀምጣልኝ ነበር። ሰላም ነኝ ብላለች። ሰላም ነኝ ብላለች። ሰላም ነኝ ያው ብዙ የሶሻል ሚዲያ እንትን አለ። ሰላም ነኝ ብላለች። ከጎኗ ቁሙ ኢትዮጵያውያን። ሴት ልጅ ተበድላለች፣ ከጎኗ ቆመናል። ማንም ልጁን የሚጥል በየመንገዱ የሚጥል ሰው ይለው መጥቶ ስለ ጃኒ ቢያወራ አንሰማው። አባት መሆን የማይችል ሰው ስለ ጃኒ ማውራት አይችልም። ሞጣን ኢግኖር አታርጉ። ሞጣ የተናገረው ሰው ያው እንደ ጆክ ስለሚያየው ነው እንጂ ሞጣ ቆሻሻ ንግግር ነው የተናገረው። ሴት ልጅ አለች፣ ነገ የሚሆነውን አታውቅም። ሞጣ ያው እንደ ቀልድ ስለሚታይ የፈለገውን ነገር ቢናገር ሰው በቁም ነገር ስለማይቆጥረው እንትን ይላል እንጂ ሞጣ የተናገረው ንግግር ቃላቱ ራሱ ይዘገንን ነበር። ንግግሩ ቆሻሻ ንግግር ነው የተናገረው። በዚህ ጉዳይ ጉቶ ጥሩ ነገር ተናግሯል። ጉቶ ጥሩ ነገር ተናግሯል። ጥሩ ነገር እኔ እውነት ነው የማወራው። ሰርጀሪ መርዝነቷ ነው የሚነገርላት፣ ሌላ ምንም ነገር የለም። መርዝነትሽ እናገር እንዳንቺ እናት እንዲትሁን አባት እንዲትሁን አንቺ እንደዚህ ብላ አልልሽም። መርዝነትሽን እያወጣው ቁጭ አንቺን አስጮሻለሁ ብቃቱ ስላለኝ ማለት ነው። አሁን የምናገረው ምንድን ነው? ለሌሎቻችሁ ተንኮለኛ አትሆኑ። እኔን ያቆየኝ ሶሻል ሚዲያ ላይ የዋህነት እንጂ ተንኮል አይደለም። ብዙ ጊዜ እንግዲህ ሚስቴክ መስሏችሁ ትዞሩብኛላችሁ። ምን ትላላችሁ? መልሳችሁ እኔ ጋር ትመጣላችሁ። ለምን? ማኛው ተንኮል የለውም ነው። ሌላው ኤክስፔክቴሽን የሚባለው አለ። ለእኔ ይሄ አንተ መናገር የለብም የምትሉት ነገር አሁን ነው እየገባኝ ሄደው። ከኔ የማይጠበቅ ንግግሮችን ሲመጣ የምትቆጡት ነገር ትክክል ነው። ለእኔ የተሰጠው ቦታ ሌላ ስለሆነ ማለት ነው። ስለዚህ ያንን ነው ማለት ነው። አሁንም እሷ መርዟ በጣም ሰው ልትንቅ የመጣች ሎዛ አጎዛ ልትንቅ መጣች። እሷም እኮ ሰፈሯ ሸጎሌ ነው። ሸጎሌ የደሃ ልጅ ነበረች። የደሃ ልጅ ናት ሎዛ አጎዛ፣ የደሃ ልጅ። ጃኒን ልታናንቅ የሸጎሌ በጣም ነው ምንቃት ብላ ስታወራ እንዴ! እግዚአብሔር ምስክሬ፣ ባለችበት ሀገር ላይ መጫወቻ ነበረች። ሺሻዋን ስታንቦለቡል፣ መጠጧን ስትጠጣ፣ ከወንዶች ጋር ስትዳራ ብዙ ነገር የነበረች ናት። የሰው ባል ቀምታ ራሱ ሎዛ ጎዛ ማለት ነው። የአፍጋኑን ነው ምናምን ባንግላዴሹን ቀምታ ወልዳ ከዛ ወደ ሚስቱ ነው የተመለሰው። ተመሳሳይ ላይፍ ነው ያላቸው። የሰው ባል መቀማት ሎዛ ጎዛም ጋም አለ፣ ሰርጀሪ ጋም አለ፣ እንቁርቲ ጋም አለ። እንደዚህ አይነት ነገር አላቸው። በቃ ስለዚህ አንድ ላይ ነው የሚያብሩት። አንድ ላይ አብረው ግሩፕ ተሰርቶ ይሄንን ነገር ነው የሚያደርጉት። የሰው ባል መቀማት ልምዳቸው እና እንደዚህ አይነት ወሮ በላ ይሄ የወንድ ማጅራም መቼዎች አሉ ነው ማለት። ስለዚህ ያንን ነው የምናገረው። መርዝነት ጥሩ አይደለም። ዘረኝነት ጥሩ አይደለም። ዘረኝነት መውደድ ትችላላችሁ፣ ግን ካያችሁ ሎዛ ጆን ዳንኤልን አልተናገረች፣ አዶናይን አልተናገረች፣ ሁለቱንም አልተናገረችም። መርዝ ምን ያህል ክፉ እንደሆነች የምታውቀው አዶናይን አልተናገረችም፣ ጆን ዳንኤልን አልተናገረችም።
ዘረኝነት ማለት ያ ነው። ብቻዋን ታጠፋለች። አሁን ማ አጠፋች ይባል? ማ ጃኒ አጠፋች ይባል? ብቻዋን እብድ ናት እንዴ? ብቻዋን የምታጠፋው እብድ ናት? ብቻዋን ታጠፋለች ወይ? ጆን ዳንኤል ስህተት መስራት አለበት ወይ አዶናይ ስህተት መስራት አለበት? እንደዚህ አይነት ዘረኛ ይሄ ሁለት ሎት ያደረገው አሞራው የሚባለው እሱም እንደዛው ጀኔ ሚስት አለ ጨዋ ሴት ናት ምንድናት ብሎ በአሽሙር ጃኒን ሊናገር ፈለገ። አንተ እኮ እንኳን ሚስት ሊኖር ቂጥን እንኳን መጥረግ ያልቻልክ ልጅ ነው። በአንተ እድሜ እኔ ካሌጅ ነበር የምሄደው፣ ትምህርት ነበር የምማረው። አወዚን ካሌጅ እየተማርኩ ነበር እኔ። እንኳን ሚስት ላስብ ሚስት ቀለበት አድርጌ ላገባ በየትኛው ስራ የለ በሌለ በምኑ ነው የምታገባው? የኔ ሚስት እያለ ተንቀባሮ ሲያወራይቼ የቸገረው እርጉዝ ያገባል ነው ብለው ያገባው ቪዛውን ነው የአሜሪካ ቪዛ ነው ያገባው። ልጅቷ ጨዋ ነች። ኦፍ ኮርስ የአሜሪካ ቪዛ ነው ያገባው። ስለዚህ ይሄንን ነው የምለው እና ጨዋ ሚስት ምናምን ብለህ ታወራለህ እንዴ? ወራዳ ያ ዴዚ ጨዋ ልጅ ናት። መናገር የፈለግከው ግን ጃኒን ለመናገር ፈልገን ነው። ለምን ፌመስ ስትሆኑ ምን ይሆናል ነገራችሁ በጣም ተደርጎ አደባባይ ላይ ስህተት ከሰራችሁ ሚስቴካችሁ ይወጣል፣ ኤክሳችሁ ይወጣል፣ የኤክሳችሁ ጉዳይ ይወጣል። እና ሴት ሆነሽ በተለይ ጃኒን ለማናናቅ በእሷ እድሜ ያሉ ወንዶችን ከፍ ለማድረግ ጆን ዳንኤልን የቲክታክ ጥግ ድረስ ለምኖ የሚኖርን ጥግ ድረስ ነው ማወራሽ። ለምኖ የሚኖርን ለመካብ የሄድሽበት መንገድ ያስቀኛል፣ ያስቀኛል። እንደዚህ አይነት ነገሮች ነው የምናገረው። እና አሞሮ አይ ቲንክ የወዳት ነበር ጃኒን ታስታውሳላችሁ? እንዲያውም እኔ ጃኒ ተቆጥታኛለች አለ አብረን ዱቅ ብለን አሞራው እንዴት ነው ምናምን ስላት ስለ ጃኒ እግዚአብሔር ምስክሬ ነው የምለው። ታውቃላችሁ እናንተ በጣም 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 ሰምታችኋል። ጃኒን በጣም ይወዳል ነበር። ውሸት ነው ወይስ እውነት ነው የምናወራው? ቪዲዮውን ፖስቱለት የአሞራውን። ኧረ ታናሽ ወንድሜ ነው ከእሱ ጋር ምንም ነገር የለም ብላ ጃኒን የተናገረችው። ቪዲዮውን ፖስቱ ቤተሰቦች፣ ቪዲዮውን ፖስቱ። ጃኒ ወዷት እንዴ ጀምራችኋል እንዴ ከአሞራው ጋር ምናምን ብዬ ጠየቀው። ኧረ በጣም እኮ ትንሽ ልጅ ነው እሱ ትንሽ ልጅ ነው እንዴ ከኔ ጋር ምንም ነገር የለም ዮኒ ገብርኤልን ያለች ቪዲዮ አለ ፖስቱልኝ ፖስቱልኝ። ሰርጀሪ በአቤል ፍቅር ልታብድ ነው ሰርጀሪዬ ኦባሳንጎን አጫውቺ ሰርጀሪዬ አንቺ የሚያምርብሽ በሌሊት ሲገባ ሂተር ሊሰራልኝ ነው በይ ኦባሳንጎን ከምሽቱ 10 ፒኤም ላይ ሂተር ሊሰራ ሊያሞቅልሽ ነው እንጂ የሚገባው ሂተር ሊሰራልኝ ነው። እኔ አላውቀውም። ሽምጥጥ እንዲህ የምታፍሪበት ሰው ነው ያለሽ። አቤል ልንገርሽ ሰርጀሪዬ በጣም ያመመሽ ከንግግሮቼ ሁሉ ስለ ጃኒን ቀናሽባት ምናምን አይደለም፣ የአቤልን ሚስጥር ስላወጣው ነው። አቤል እንዳንቺ አይነት እካክ ሱሪውን ቡታንታውን እያሳየ የሚሄድ ሰውዬን አርጎ የሚሄድን አቤል ሲያልፍም አይነካካው። እውነቱን ልንገርሽ ስታዩት ራሱ ሲያዩት ያላማረ ሲበሉት ያቅራል ይባላል። የአበሻ ሴት የኛውን ሰውዬ አትነካው። ያበድሽው በዚህ ነው። ፊትሽን የሚያቀላ ነገር እየተቀባሽ ነው። እኛ ከለር ላይ መድረስ አትችም። ፊልተር ብቻ ነው ያለሽ። አትችም። ኤልሻዳይን እንደ ኤልሻዳይ ለመቅላት ምናምን የምትሞክሪው ነገር አይሳካም። ሰርጀሪ አይሳካም።
ጥሩ ነው። እንደ ጃኒ ዊግ ብትገዢ ምናምን ነገር አይሳካም። እሙሙ ገዝተሽ ከሱቅ ከወልማርት እሙሙ ገዝተሽ አስቀምጠሽ ዳቦ እንደዚህ ብታይ አይሳካም። ኦባሳንጎ በትኖታል። ኦባሳንጎ ተጫውቶበታል። ሂተር ብለሽ ያስገባሽው ሰውዬ ተደብቀሽ አላርም ሞልተሽ ሰዓቱን ሞልተሽ እንዲገባ እንዲወጣ የምታረጊው ሰውዬ እስቲ እንደኔ አንድ ቀን ኦባሳንጎ መጥቶ ይሳምሽ። ስንት ዓመት አብራችሁ ኖራችኋል። አንድ ቀን እንደኔ አሁን ሚስቴ ትመጣና አንዳንዴ ስማኝ ትሄዳለች። አይታችኋል። እስቲ አንዴ ኦባሳንጎ መጥቶ ይበልሽ። አንዴ እንደው እስቲ አንዴ ሜኪሻ አንዴ እስቲ ኦባሳንጎ መጥቶ በዛ ኩበት በመሰለ ከንፈሩ አንዴ ይበልሽ። አንዴ ይበልሽ። ኦባሳንጎ መጥቶ ክፍት ያደረው የመሰለ ሰውዬሽ አንዴ መጥቶ እውነቴን ነው ማኪዬ እንዴት ነሽ? አንዴ መጥቶ ኦባሳንጎ እንደኔ አሁን ሚስቴ ትመጣለች ስማይ ምናምን ትሄዳለች። ታያላችሁ ሁሌ አንዴ መጥቶ ስሞሽ ሂድ እስቲ ምን ስሞሽ ሰላም ብሎን ሂድ። አንቺ እኮ ስድብ ነው ያስተማርሽው። ስድብ ጌታ ምስክሬ፣ ልጆቼም ሆነ ሚስቴ አንድ የኢትዮጵያ የአማርኛ ስድብ እንደማያውቁ ታውቃላችሁ። አንድ ስድብ አያውቁ። እሷ ግን ለኦባሳንጎ ትግሬ ምንድን ነው ትግሬ ምን ብላ ነው ያሰደበችው? ትግሬ ቁልቋል አደለ? ኦሮሞን ጋላ፣ አማራን አህያ ብላ አሰድበዋለች። ሶስቱንም ስድብ ብዙ ስድቦች አስተምረዋለች። ያንን ነው የምንለው። እና ኦባሳንጎ አምጪ እናወራ። ኦብዬ መጣለሁ ኦብዬ በድል ኦብዬ መጣለሁ ኦብዬ በድል ማታ የመጣሁኝ ሂተር ልሰራልሽ እኔ እኮ እችላለሁ። እኔ እችላለሁ። ከባድ መስሎህ ስለዚህ ያንቺን መርዝነት ሰዎች በሙሉ አይተዋል። ኦብዬ፣ ኦባሳንጎ፣ ሰርጀሪ ቅናትሽ አፈር ከድሜ ሲያበላሽ ቲክታክ ላይ ሰላም ያላቸው ሰዎች እያለፉሽ ሄዱ። ከቤት ወልማርት፣ ከወልማርት ዶላር ስቶር፣ ከዶላር ስቶር እቤት። ይሄን ነው የምታውቂ። ሰዎች አያውቅሽ። ከሰው ጋር ምግብ በልተሽ ተቀላቅለሽ አታውቂ። አንቺም ጉቶም እንቁርቲም ሰው ፊት አትቀርቡ። ስራችሁን ስለምታውቁ ሰው ፊት አትቀርቡ። ሰው አታምኑ። ስለዚህ ሰው ፊት እንኳን አትቀርቡ። ብድ ነው የምትሉት። ለምን? በቅናት የምትኖሩ ነው። እኛ እንሄዳለን፣ ፈታ እንላለን። ክብሮ ነው። የትም ብንሄድ መድረክ ነው የሚሰጠን። እንደምታዩት የመድረኩ ንጉስ ነን። በቃ የሆነ ቦታ ስንሄድ ትልቅ ቦታ ላይ የሆነ ማኛ መጥቷል ነው የሚባለው። ከነ ምናምኔ የምከበር ከባድ ሚዛን ነኝ። እግዚአብሔር ይባረክ። ለዚህ የእኔ ስራ ሳይሆን እግዚአብሔር እየሸፈነልኝ የልቤን እያየ እውነትን እንደምናገር እያወቀ ጌታ የሚሸፍነው ነው። አሁንም ልንገሪ ሰርጅዬ፣ አንድ ቀን ተቀየሪ። ለአንድ ቀን አቤል ያንን ሂተር ሊሰራ የመጣልሽን ሰውዬ ካወቀ በኋላ ዘጋው። ያንቺን ገበያ የዘጋሁት እኔ፣ የወንዶችን ገበያ እኔ ነኝ። ከናሁን ፎንቴ ጋር እንዴት ነበር የሚቆላሽ?
እንዴት ነበር የሚያደርገች ናሆም ፎንቴ ጋር እንዴት ሆነች ስደንሽ እንደነበር። ትዳር ያለው ሰው እንደዛ ያደርጋል ወይ? ቅምጥ የሆነ ሰው አያደርግም እኮ ያደርጋል። እንዴት አይነት ልደንስ እያልሽ የምታረጊያቸው አክቶች በጣም የሰተኛ አዳሪ አክቶች ነው ሶሻል ሚዲያ ላይ የምታደርጊው ኤቭሪዴይ። የሰው ቅምጥ ነሽ። ምንም ቢሆን ኦባሳንጎ ይከፋዋል እኮ ይከፋዋል። ኦባሳንጎ ወንድማችን ለምን ይክፋ? ለምን ይክፋ? ኦባሳንጎን በየቀኑ ለምን ይክፋ? እንቁርትዬ ልጆቿን ሸኝታለች። ጥማት ላይ ናት። እንቁርትዬ ጥማቷን ማን ያበርድላት? ሶሻል ሚዲያ ላይ እንቁርት ሊጠብስ የሚፈልግ ሰው አለ? እንቁርት የፈለገችው ወንድ አለ? ንገሩኝ እስቲ። አለ? የፈለገችው የአማራት ወንድ አለ? እምቢ ያላት ወንድ አለ? ዘግቡኝ፣ ዘግቡኝ። ቤተሰብ አለ? ጥማት ልትሞት ነው። እንቁርትዬ ቤቷ በረሮ በበረሮ ምናምን ሆኗል። ምንድን ነው የምትሆነው? እንቁርቲ እጣ ክፍሏ ምንድን ነው? እጣ ክፍሏ ምንድን ነው? እንግዲህ አክሊሉን ብትይው እሺ አይልም። አሁን አክሊሉ ቢባል ጌታን እሺ አይልም። አሁን አንድ ቀን አስገብቼ አክሊሉን ጠይቀዋለሁ። ይህን ቁርቲ ምናምንን ብለቅብ ምን ይመስላል ብለው እኔ እሷን የሆኒ ማኛ ግን ምን አድርጌ ነው አንተ እሷን እንዲህ የምትለኝ እንዴ? እኔ ምን አያምረኝም እንዴ? ቆንጆ ሴት እኔ ያምረኛል ነው የሚለው። ሱዝዬ ያምረኛል እኔ እኮ እንዴ ምን አድርጌ ነው ነው የሚለኝ። ወደ የጥማት ይገላል። አንዳንዴ ዲፕሬሽን አለ። ልጆቿን አገር ቤት ልካ ምን ብላ ራሱ ይኸው እንግዲህ በጥማት እያበደች ነው ሶሻል ሚዲያ ላይ። ይሄ ነው ብቃት። ስለዚህ አሁንም ከጃኒ ጎን ነን። ጃኒ እንወዳታለን። ጃኒ በጣም የምንወዳት እህታችን ናት። ከጎኗ ነን። እኔ ታላቅ ወንድሟ ከጎኗ ነኝ። የሰው ልጅ ማንነት የሚለካው በክፉ ቀኑ ነው። እንኳን ለሷ ለዛ ለበሰበሰ ለጆን ዳንኤል ለዛ ለውርጋጥ አየር መንገድ ላይ አልወርድም ሲል ገብቼ ሊመቱት ሲሉ ጓ ያልኩ ሰው ነኝ። ለክፉ ቀን ሶሻል ሚዲያ ላይ ያልደረስኩለት ሰው የለም። ለጂጂ ለሞጣ ሲሰባብሯቸው እኔ ነኝ የመጣሁት። ማን ነው ስሟ? ዲቦራ ሲሰባብሯት እኔ ነኝ የመጣሁት። ቀነኒ እንደው ነፍሷ በገነት ትኑር ሲሏት እኔ ነኝ የመጣሁት። አሁን ጃኒ ዋንትያን ከዚህ በፊት ሊሰባብሯት ሲሉ እኔ ነኝ የመጣሁት። በጥጋቧ ላረገችው ግን ብዙ ግድ የለኝም። አሁን በጥጋቧን ጠግባ ነው ልስጥ እንዲህ ላርግ ብላ አሁን ነው በጥጋቧን ቤኪ ጋር በጥጋቧን ልስጥ ምን ልውልልህ ምን ላርግልህ ብላ ከሳውዝ አፍሪካ አስልካው። ያው ሰገጤ ነው፣ አፈር የመሰለ ነው ስታየው፣ በፊልተር እና በቁመና ስታየው አፈር የመሰለ ሰው ነው። ላሽበል ስትለው ዋለባት እንጂ እያንዳንዱ ሲበደሉ እኔ ከጎናቸው የምቆም ሰው ነኝ። ይሄ ነው ብቃት። ሂዱና ስደቡት ብትላችሁ ሰርጀሪ ኑ፣ የሰርጀሪ ልጆች የሰርጀሪ ልጆች ኑ ሰርጀሪዎች ሰርጀሪ ደስ የምትል ሂዱና፣ ፍቅሮቼ ማሮቼ ሂዱና፣ በጎቼ ሁላ ትላቸዋለች። በጎቼ ሂዱና ስደቡልኝ ትላለች። በጎቹ እየመጡ ነው። በጎቹ እየተላላኩ ነው። የኔ በጎች ኑ እስቲ ኑ በጎቼ። የኔ የሚላላክ የለም። እዚህ ጋር ያለው ድሮን ነው። የኔ ድሮን ነው። ተላላክ የለኝም። ሂዱና ፓስተር ቆለጦ እቴቴ እያላችሁ ጻፉለት ይላል።
ፓስተር ቆለጦ እቴቴ እያላችሁ ጻፉለት ይባላሉ። በጎቹ ይመጣሉ። ፓስተር ቆለጦ እቴቴ ሲኒ ያርጉበት ይባላል። ሲኒ ይደረድራሉ። ምስኪኖች እኮ ናቸው። መጫወቻ እኮ ናቸው የኔ ምስኪኖች። አይዟችሁ። ሲኒ የለም ፓስተር ቆለጦ ሲኒና እቴቴ የሚል ጽሑፍ የለም በጎቹ ከሌለ ብዬ ነው ላስታውሳችሁ ብዬ ነው ከሌለ እና እኛ ከጃኒ ጎን ነው የምንቆመው። ጃኒን እንወዳታለን። ጃኒ የታችን ናት። ጃኒዬን ይወዳሉ። ብዙዎቹን ያስቀየመች ልጅ አይደለችም። ብዙዎችን ያስከፋች ልጅ አይደለችም። ከብዙዎች ጋር በመጥፎ የተነጋገረች ልጅ አይደለችም። ሶሻል ሚዲያ ላይ እናያለን። ስለዚህ ጃኒን ወደ ከፍታ ቤተሰብ 3 ሚሊዮን አስገቡልኝ። ጃኒዬን ቤተሰብ የእኔ ቤተሰቦች የሆናችሁ ጠላት እርር ይበል። ጃኒን 3 ሚሊዮን ቅጥልጥል ትበል። ሰርጀሪም ትቃጠል፣ ሎዛ ጎዛ ትቃጠል። ተግባብተና እንቁርቲ ትቃጠል። 3 ሚሊዮን እየዬ ትበል። ጃኒ ከፍታለች። ቼክ ላርጋታ። ከፍታለች አልከፈተችም፣ ውሸታ። ስለዚህ አሁን 2.7 ሚሊዮን ናት። 2.7 ሚሊዮን ናት ጃኒ። ስለዚህ 3 ሚሊዮን አስገብተን ስቅስቅ ብለው እንዲያለቅሱ እነ እንቁርቲ እቺ ሰርጀሪ 7አፕ አንድ እንግሊዘኛ አምልጧት እኮ አታወራም። አምልጧት እንኳን እንግሊዘኛ የምታወራው የሚያመልጣት ሰው እንግሊዘኛ እንኳን አያመልጠው። አሜሪካን ሀገር ስትኖሩ ምናምን የሆነ የሚያመልጣችሁ እንግሊዘኛ አለ። ለባህሉ ድምቀት ማምነት የሚያመልጥ ነገር እኮ አለ። ብትሞቱ እንግሊዘኛ አያመልጣት። አትችለው። የለም አያመልጣትም። ቤትም በኩል እንግሊዘኛ እሷ አጠገብ አይደርስም። አኬ እንኳን ይሞክራል። አኬ ወንድማችን አኬ እንኳን ይሞክራል። የተወሰነ አይ ዶንት ኬር የሚላት እንግሊዘኛ አለችው። አይ ዶንት ኬር የሚላት እንግሊዘኛ አኬ እንኳን አይ ዶንት ኬር ያውቃል። ሰርጀሪዬ እንደው አይ ዶንት ኬርን እንኳን አትይም። እንደው አመልጦሽ አትይም። አይ ዶንት ኬር አይ ዶንት ኬር እንኳን አያመልጥሽም። እንደው ሰው እንኳን አይ ዶንት ኬር አያመልጠውም። እንደው ጆን ዳንኤል እኮ ይሻላል። ቢግ ላቭ ቢግ ሪስፔክት ማ ፋሚሊ ይላል ጆን ዳንኤል ራሱ። እውነቴን ነው የምልህ። ጆን ዳንኤል ራሱ የፈለገ እንትን ቢለኝ ቢግ ላቭ ቢግ ሪስፔክት ማ ፋሚሊ ይላል። እሱ ራሱ ጆን ዳንኤል ቢግ ላቭ ቢግ ሪስፔክት ማ ፋሚሊ ይላል። እቺ ካክ እቺ ፉል ታይም ካክ አንድ እንግሊዘኛ አታወራ። የሚገርማችሁ ከጥማቷ ቪዲዮ ላይ ፖስት አለች። ከጥማቷ አይነት ራቢትስ ይባላል ኢን አሜሪካ ራቢትስ ጥንቸሎች ገዝታ ሲሻጎሩ ቁጭ ብላ ታያለች።
አልዋሸውም። በቪዲዮ ነው ያሳየቻችሁ። ጥማት ገሏት ጥንቸሎች ገዝታ በቪዲዮ አለ ፖስቱላት። ይኸውላችሁ ጥንቸሎች ሲሻጎሩ ብላ ላይቭ ታሳያለች። እካክ አልዋሽማ። እኔ መረጃ እንጂ እስካቦኝ የለኝም እኮ። ቢያንስ ከጆን ዳንኤል ማ ፋሚሊ ቢግ ሪስፔክት ቢግ ላቭ የሚለውን ሰርጀሪ ቢያንስ እንሷን በይ። አንቺ የምታውቂው ደብል ነን የሚለው ነው። ደብል ነን። ህይወትሽን አስተካኪ። አንደኛ በቅምጥነትሽ ደስተኛ አይደለሽም። ቅምጥ ነሽ፣ ደስተኛ አይደለሽም። በቃ የሰው ልጅ ቅምጥ ሲሆን አይመቸው። የተወሰነ ጊዜ ቅምጥ ትሆናላችሁ። ነገሩ ካልተሳጋ ላሻ ብላንካ ነው። ይህን ቅምጥ ቤት ይዘው አትሄድም። አይተነዋል። ከሌሊቱ 9 ሰዓት በልቼ ነው ከሌሊቱ 6 ሰዓት ምናምን ሚድናይት ምናምን ነው። በሱና በሚድናይት መካከል ያለው ከባድ ነገር አልጋ ስር የመሰለ ሰውዬ ማለት ነው። ጨለማን ተገና አድርጎ የሚንቀሳቀስ አልጋ ስር የመሰለ ሰውዬን አታሳየንም። ፉቅቅ እያለች ነው የምትደበቅበት። ሰው ፊት የሚቀርብ አይደለም። ስለዚህ አስቸጋሪ ነው እሱ። ስለዚህ ቅምጥ አድርገው ካኖሯችሁ አይወዷችሁ። ሰው ደስተኛ ልትሆን አትችልም። ደስተኝነት የሚመጣው ሴት ልጅ ታስታውቃለች። ደስታዋ ያስታውቃል። እና የሰርጀሪ ደስታ የለም ምን የለም። አፈር ከድቤ ነው የምትገባው። ደሜ ያለ ደሜ ጀለሴን ከዚህ በላይ እያየው እልሳለሁ። እያየው ሰርጀሪን እልሳለሁ።